ዊሊያም ሳሊባ፣ ስተርሊንግ እና ሃሪ ኬን። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ እነሆ በፕሮፋይል ነክ መረጃ ወደ እናንተ ሊደርስ መጥቷል። በዚህም የዊሊያም ሳሊባን፣ የሃሪ ኬን እና የስተርሊንግን ጉዳይ እንዳስሳለን። አብሮነታችሁ አይለየን። ፈረንሳዩ ተከላካይ ዊሊያም ሳሊባ በአርሰናል ለተጨማሪ 5 ዓመታት የሚያቆየውን ውል ፈርሟል። ሪያል ማድሪድ የ24 ዓመቱን ተጫዋች ለማስፈረም ጥብቅ ፍላጎት እንዳለው ሲገለጽ መቆየቱ ይታወቃል። ሆኖም ተጫዋቹ ለተጨማሪ 5 ዓመታት በኤሚሬትስ ለመቆየት የተስማማ ሲሆን በመጪው ክረምት የሚያበቃውን ውሉን አድሷል። በአሁኑ ሰዓት በዓለማችን ካሉ አስደናቂ የመሃል ተከላካዮች መካከል አንዱ የሆነው ዊሊያም ሳሊባ ሪያል ማድሪድ ያሳየውን ፍላጎት ውድቅ በማድረግ ከአርሰናል ጋር ለመቆየት መስማማቱን ዘ አትሌቲክስ ነው የዘገበው። ዊሊያም ሳሊባ ባለፉት 3 የውድድር ዘመናት መረጋጋትን፣ አካላዊ ጥንካሬን፣ ብልህነትን ያሳየ ድንቅ የዓለማችን ተከላካይ ነው። በቀጣይ የወደፊት ህይወቱን በአርሰናል ይገነባል ሲሉ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ከተጫዋቹ ውል ማራዘም በኋላ ተናግረዋል። እስከ 2030 ድረስ የሚያቆየውን የ5 ዓመት ኮንትራት የተፈራረመው ፈረንሳዊ አርሰናል የመሃል ሜዳ ተከላካይ ዊሊያም ሳሊባ በክለቡ በመቆየቱ ተደስቷል። ከፊርማው በኋላ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ስለ ሳሊባ እንደተናገሩት እሱ የወደፊቱ የክለቡ ፕሮጀክት አካል ለመሆን በመፍቀዱ ደስተኞች ነን። ባለፉት 3 የውድድር ዘመናት መረጋጋትን፣ አካላዊ ጥንካሬን፣ ብልሃትን ያሳየ ድንቅ የዓለማችን ተከላካይ ነው። ወደ አዲስ ከፍታ ለመድረስ ከአርሰናል ጋር እድገቱን ይቀጥላል ሲሉ ተናግረዋል። እንዲሁም ስለ ዊሊያም ሳሊባ የተናገሩት የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ሲሆኑ ዊሊያም በሁሉም ተጫዋቾችና ሰራተኞች የሚወደድና በየቀኑ ራሱን የሚያሻሽል ተጫዋች ነው። እኛን ከተቀላቀለ በኋላ ዊሊያም በጣም አድጓል ሲሉ ተናግረዋል። የስፔኑ ክለብ ሪያል ማድሪድ የ24 ዓመቱን ሳሊባ ወደ በርናባው ለመውሰድ ከፍተኛ ፍላጎት ቢኖረውም ተጫዋቹ ባለፈው መጋቢት በክለቡ ደስተኛ ነኝ ማለቱ የሚታወስ ነው። ዊሊያም ሳሊባ ፊርማውን ካስቀመጠ በኋላ እንደተናገረው በክለቡ ደስተኛ ነኝ፣ ከአርሰናል ጋር ትልቅ ዋንጫ ማሸነፍ ፈልጋለሁ፣ አንድ ቀን የዓለም ምርጡ ተከላካይ እንደመሆን ተስፋ አለኝ ሲል ገልጿል። ሳሊባ እንደ አውሮፓውያን አቆጣጠር በ2019 ከፈረንሳዩ ክለብ ሴንት ኤቲየን አርሰናልን ከተቀላቀለ በኋላ ለክለቡ 140 ጨዋታዎችን አድርጎ 7 ጎሎችን አስቆጥሯል። እንዲሁም ባለፉት 3 የውድድር ዘመናት በኤፍኤ የዓመቱ ምርጥ ቡድን ውስጥ የተመረጠ ሲሆን አርሰናል በ3 ተከታታይ ዓመታት በሊጉ 2ኛ ደረጃን እንዲያገኝ ትልቁን ሚናም ተጫውቷል። ማቆሚያ ያጣው አስደናቂው የሃሪ ኬን ጉዞ። በአውሮፓ አስደናቂ የውድድር ዓመትን በማሳለፍ ላይ ከሚገኙ ከዋክብቶች መካከል እንግሊዛዊው የባየር ሙኒክ አጥቂ ሃሪ ኬን በቀዳሚነት እየተነሳ ነው። ከወዲሁ በ8 ጨዋታዎች 18 ግቦችን አግብቷል። ባለፉት 10 ዓመታት በአውሮፓ ከታዩ ምርጥ አጥቂዎች መካከል አንዱ እንደሆነ የሚነገርለት ሃሪ ኬን አሁንም የሚያቆመው ጠፍቷል። የእንግሊዝ ብሔራዊ ቡድን እንዲሁም 19 ዓመታት ላሳለፈበት ቶተንሃም ሆትስፐር የምንጊዜም ከፍተኛ ግብ አስቆጣሪ በመሆን በቀዳሚነት የተቀመጠው የ32 ዓመቱ አጥቂ በጀርመኑ ክለብ ባየር ሙኒክም መድመቁን ቀጥሏል። እንደ አውሮፓውያን አቆጣጠር በ2023 ባቫሪያኖቹን የተቀላቀለው ኬን በመጀመሪያ የውድድር ዓመት ቆይታው በሁሉም ውድድሮች 44 ጎሎችን ያስቆጠረ ሲሆን በተጠናቀቀ የውድድር ዓመት ደግሞ 41 ጎሎችን በስሙ አስመዝግቧል። በተመሳሳይ የዋንጫ እርግማኑ ተፈቶለት የጀርመን ቡንደስሊጋን ጭምር ማሸነፉም አይዘነጋም። በያዝነው የ2025-26 የውድድር ዘመን ደግሞ በአስደናቂ መልኩ ጅማሬን ካደረጉ ከዋክብቶች መካከልም አንዱ የሆነው እንግሊዛዊ ኮከብ ከወዲሁ በሁሉም ውድድሮች ባደረጋቸው 8 ያህል ጨዋታዎች ብቻ 18 የግብ ተሳትፎችን ያደረገ ሲሆን 15 ጎሎችን አስቆጥሮ 3 ኳሶችን ደግሞ አመቻችቶ ማቀበል ችሏል። በርካቶችን ማስደነቁን የቀጠለው ሃሪ ኬን በውድድር ዓመቱ መጨረሻ በዋንጫ የታጀበ ጊዜያትን ካሳለፈ እንዲሁም በመጪው የውድድር ዓመት ታላቁ የዓለም ዋንጫ ውድድር የሚካሄድ መሆኑን ተከትሎ ቀጣዩን የባላንድ ዶር ሽልማት ለማሸነፍ ከወዲሁ ትልቅ ግምቶችን ካገኙ ከዋክብቶች መካከልም ይገኝበታል። ባለልምዱ አጥቂ ሃሪ ኬን በውድድር ዓመቱ መጨረሻ ዳግም ወደ እንግሊዝ ፕሪሚየር ሊግ የሚመለስበት እድል አለ ተብሎም በስፋት እየተዘገበ ይገኛል። ወደ ተመልካቾች ፕሮፋይል ነክ መረጃችን እንደቀጠለ ነው። አሁን ደግሞ ራሂም ስተርሊንግን እናያለን። አንድ የማህበራዊ ሚዲያ ፎቶ ዓለምን አዳርሶ ነበር። የእግር ኳስ ተጫዋቾች ማህበር ጣልቃ ይገባል። በዚህ ጊዜ አሰልጣኙ ስለ አባታቸው የአሳ አጥማጅነት ስራ ይናገራሉ። በቼልሲ ራሂም ስተርሊንግ ሁኔታ ከቅርብ ጊዜ ወዲህ የእግር ኳስ አፍቃሪዎችን ትኩረት ስቧል። የዝውውር መስኮቱ በመላው አውሮፓና ሳውዲ አረቢያ ሲዘጋ ራሂም ስተርሊንግ ግን አሁንም የቼልሲ ተጫዋች ነው። ይህን ግለሰብ
ይህ ግን በክለቡ ውስጥ ካለ እውነታ ጋር የሚጋጭ ነው። የ30 ዓመቱ ተጫዋች ከክለቡ ከፍተኛ ተከፋይ ተጫዋቾች መካከል አንዱ ቢሆንም ከዋናው ቡድን ተገልጋዮች ለብቻው ልምምድ እንዲሰራ ተወስኖበታል። ከዚህ በላይ ክለቡ ለ2025/26 የውድድር ዘመን ያወጣው ኦፊሴል የቡድን ፎቶ ላይ ስተርሊንግ አልተካተተም። ታዲያ በአንድ ወቅት የእንግሊዝ እግር ኳስ ታላቅ ኮከብ የነበረው የማንቸስተር ሲቲ 10 ዋንጫዎች አሸናፊ የቼልሲ ውዱ ፈራሚ ዛሬ እንዴት በዚህ ውስጥ ሊገኝ ቻለ? ሁሉም ነገር የተቀሰቀሰው ስተርሊንግ በኢንስታግራም ገጹ 2021 ወይም ማታ 2:21 ሰዓት ብሎ ከልምምድ ሜዳ ፎቶ ጋር ሲለጥፍ ነበር። ይህ ከቡድን ተለይቶ እስከ ምሽት ድረስ ብቻውን ጠንክሮ እየሰራ መሆኑን የሚያሳይ ስውር መልእክት ነበር። ይህን ተከትሎ የተጫዋቾች ማህበር ፒኤፍኤ ስለ ስተርሊንግ እና በተመሳሳይ ሁኔታ ውስጥ ስለሚገኘው አክሴል ዲሳሲ አያያዝ ቼልሲን እንዳነጋገረ ተሰማ። ምንም እንኳን ማህበሩ ጣልቃ መግባቱ አዲስ ነገር ባይሆንም ጉዳዩ የስተርሊንግን ያህል ትልቅ ተጫዋች ሲመለከት ትኩረት ስቧል። የቼልሲው አሰልጣኝ ኤንዞ ማሬስካ ደግሞ ስለ ሁኔታው ተጠይቀው እውነተኛ ችግር ማለቴ አባቴ አሳ በማጥመድ የሚያሳልፈው ከባድ ህይወት ነው በማለት የሰጡት ምላሽ ጉዳዩን ከማብረድ ይልቅ የበለጠ አጦዘው። ስተርሊንግ ችግር ላይ ነኝ አይነት ፖስቱ ወደ ሌላ ጡዘት ማለት ነው። ክለቡም ሆነ ተጫዋቹ ይህን ሁኔታ ባይፈልጉትም ስምምነት ላይ መድረስ ያልቻሉባቸው 4 ዋና ዋና ምክንያቶች ይነሳሉ። አንደኛ፣ የለንደን ናፍቆት፣ የቤተሰቡ የለንደን ቆይታ ጉዳይ። እንደ ስተርሊንግ የቅርብ ምንጮች ከሁሉም በላይ ትልቅ ምክንያት ተጫዋቹ በለንደን መቆየቱን መምረጡ ነው። ቤተሰቦቹ ለንደን ውስጥ ቋሚ መኖሪያቸውን ያደረጉ ሲሆን በተለይ የ8 ዓመት ልጁ ቲያጎ በአርሰናል አካዳሚ ውስጥ ይጫወታል። ስተርሊንግ ቤተሰቡን ጥሎ መሄድ ወይም ለጊዜያዊ ውል ሲል ህይወታቸውን መበጥበጥ አልፈለገም። ሌላኛው ጉዳይ ደግሞ የአርሰናል ቤት ህይወቱ ነው። ባለፈው የውድድር ዘመን ስተርሊንግ ለአርሰናል በውሰት ተሰጥቶ ነበር። ነገር ግን ዝውውር የተፈጸመው በመጨረሻው 48 ሰዓታት በመሆኑ ከአሰልጣኝ ሚኬል አርቴታ ጋር ስለሚኖረው ሚና ለመነጋገር ጊዜ አላገኘም። በአጠቃላይ 28 ጨዋታዎች ላይ ቢሰለፍም በአብዛኛው በተቀያሪ ወንበር ላይ ነበር ያሳለፈው። ይህንን መራራ ተሞክሮ መድገም አልፈለገም። ሶስተኛው ምክንያት ደግሞ የባየር ሙኒክ እምቢታ ነው። የዝውውር መስኮቱ ሊዘጋ ሲል የጀርመኑ ባየር ሙኒክ ስተርሊንግን ለማስፈረም ሞክረው ነበር። የባየር ሙኒክ አሰልጣኝ የቀድሞ የሲቲ ቡድን አጋሩ ቪንሰንት ኮምፓኒ መሆኑ ነገሩን አጓጊ አድርጎትም ነበር። ነገር ግን ስተርሊንግ ቤተሰቡን ወደ ጀርመን ለማዘዋወር ወይም ለ9 ወራት ከነሱ ተለይቶ ለመኖር ፈቃደኛ አልነበረም። በተለይ ደግሞ ቋሚ ተሰላፊ የመሆኑ ነገር እርግጠኛ ባልሆነበት ሁኔታ ማለት ነው። ሌላው ምክንያት ከፍተኛ ደሞዝ ተከፋይ መሆኑ ነው። ስተርሊንግ በቼልሲ በሳምንት ከ300,000 ፓውንድ በላይ ይከፈለዋል። ይህ ደሞዝ ለአብዛኞቹ የአውሮፓ ክለቦች በጣም ውድ ነው። በውሰት ሊወስዱት የሚፈልጉ ክለቦች እንኳ የደሞዙን ከፊል ለመክፈል ፈቃደኛ አልነበሩም። በዚህ ሁሉ መሃል ታዲያ ተጠያቂው ማን ነው? አሸናፊ የሌለው ጨዋታ ሆኗል። በዚህ ሁኔታ ውስጥ ጥፋተኛውን መለየት ከባድ ነው። የስተርሊንግ ወገን ተጫዋቹ የቤተሰቡን ሁኔታ የሚያሟላለትና በለንደን የሚገኝ ክለብ እስካላገኘ ድረስ የውሉን ግዴታ እያከበረ ልምምዱን መስራቱ ስህተት የለውም ብሎ ያምናል። የቼልሲ ወገን ደግሞ በክለቡ በኩል እንደ ባየር ሙኒክ ያሉ ትልልቅ አማራጮች አቅርቦለት እምቢ ያለው ራሱ ተጫዋቹ በመሆኑ እነሱ ጥፋተኛ እንዳልሆኑ ይሰማቸዋል። ታዲያ የስተርሊንግ ጉዳይ መጨረሻው ምን ይሆናል የሚለው የሁሉም ሰዎች የጉጉት አጀንዳ ነው። 30 ሚሊዮን ፓውንድ የሚያስከፍለው እንቁቅልሽም እዚህ ጋር ነው። ስተርሊንግ እስከ ጥር የዝውውር መስኮት ድረስ ምንም አይነት የውድድር ጨዋታ አያደርግም። ይህ ደግሞ በጥር ወር አዲስ ክለብ የማግኘት እድሉን የበለጠ ያከብደዋል። ሌላኛው አማራጭ ከክለቡ ጋር በውሉ ስምምነት አድርጎ መለያየት ነው። ነገር ግን እዚህ ላይ ነው እንቆቅልሹ ያለው። የስተርሊንግ ውል እስከ 2027 የሚቆይ ሲሆን በቅርብ ጊዜ የሚያገኘው ደሞዝ ወደ 30 ሚሊዮን ፓውንድ ይጠጋል። ስተርሊንግ ይህን ግዙፍ ገንዘብ ትቶ አይሄድም። ቼልሲ በበኩሉ ይህን ሁሉ ገንዘብ ከፍሎ አሰናብቶ በነፃ ለሌላ ክለብ እንዲፈርም አይፈቅድም። ስለዚህ ሁለቱም ወገኖች እስካልተደራደሩና መስዋዕትነት እስካልከፈሉ ድረስ ሁኔታው አሸናፊ በሌለው አሰልቺ ጨዋታ ይቀጥላል። እስከ 2027 ራሂም ስተርሊንግም ከእግር ኳስ ሜዳ ርቆ በውድ ዋጋ የተገዛ እስረኛ ሆኖ ይቆያል እንደማለት። ውድ ተመልካቾች በፕሮፋይል ነክ መረጃችን ሃሪ ኬንን፣ ስተርሊንግን እና ዊሊያም ሳሊባን ያየንበት ጥንቅር ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ሰላም።